እናት አትረሳም። እሷ የለፋችበትን ዋጋ የከፈለችባትን ልጅ ነው አይደለ? ህዝብ መሀል አላፈቅራትም ላፈቅራትም አልችልም ያልከው እንዴት ትርሳልክ? እንዴት ትመንክ? እንዴት ትመንክ? ዛሬ አፈቅራታለሁ ወድጃታለሁ ስትል እቺ እናት እንዴት ትመንክ ነው የኔ ጥያቄ። እንዴት ትመን? እናት እንዴት ትመን? እስኪ እናንተ ፍረዱ። ሚዲያ ፊት ህዝብ ፊት ከሆነ ወራት በፊት አላፈቅራትም ላፈቅራትም አልችልም ብለዋል እያለች እናት እየተናገረች ዛሬ ስታፈቅራት እናትየው እንዴት ትመንክ? የኔ አባት እንዴት ትመንክ? እናት ለሆነን ለኛ ከባድ ነው። ለኛ መቀበል አንችልም። እናት ለሆነ ሰው እንደውም በብዙ ያሰጋታል። አልፎ ጊዜ ውሰድ፣ ለልጅቷም ጊዜ ስጣት። ምናልባት በዲስታንስ ሪሌሽንሽፕ መታየት የምትችሉ ከሆነ ቤተሰቦቿን ይቅርታ ጠይቀክ፣ እናቷን ይቅርታ ጠይቀክ፣ ቆም ብላችሁ በርቀት ያለውን ነገር ለመታየት ሞክር። ሞር እናቷን እንድታከብር ወደ እናቷ እንድትጠጋ እድል ስጣት። ወደ እናቷ መቅረብ አለባት። አንተም ያለክን መልካም ነገር ጥሩነትክን ነገ የሚባል ነገር አብረክ ከዴዚ ጋር አብሮ ነገ አለኝ ነው አልምትለው። አንተ አብሮ ነገ እንዳለክ ልትጋቡም እንደምትችሉ አሁን ላይ ለዴዚ ያለክ ስሜት ጥሩ እንደሆነ እየተናገርክ ነው አይደል? እሱን ደግሞ ፕሩቭ አድርግ ለእናትየዋ፣ ለእኛ አይደል። እናት አላመነችክም። እንኳን እናት ብዙ የሚዲያ ሰው አላመነክም። ለምንድን ነው ያላመኑክ? ቅርብ ጊዜ በፊት አላፈቅራትም ላፈቅራትም አልችልም ብላል። ይሄ በቂ ነው እናትየው አንተን ለመጥላት። አሌክስ ብዙ ርቀት እንዳትሄድ። ልጄን እንደዛ ብትል ኢን ኦል ማይ ኢንታየር ላይፍ የለፋሁባትን ልጅ አንተ ሚዲያ ላይ ቁጭ ብለክ ያውም ታዋቂ ሰው ቤት ገብተክ ብዙ ሺህ ሰው የሚያየው ቤት ቁጭ ብለክ እኔ ዋጋ የከፈልኩባትን ደም የተፋሁባትን የተንከራተትኩባትን 20 ዓመት የተሰቃየሁባትን ልጄን አላፈቅራትም ላፈቅራትም አልችልም ካልክ ወዲህ አንድ ትሪ ላይ ልንበላም ዝምድናም ልንፈጥር አማችነትም ምራትነትም ከአንተ ጋር የለኝም። እኔ እንደ እናት ነው የምነግርህ። የለም ትረስ ሚ የለም ሊኖርም አይችልም። ሁለት ሞትን የገደልካት 2 ሞት በቂ ነው ለእናትየዋ። አንተን ለመጥላት አንተን ላለመቀበል አንተን እንደ ልጇ ቦይፍሬንድ እንደ ልጇ ባል አክሴፕት ላለማድረግ ይሄ በቂዋ ነው ለእናትየዋ። ላፈቅራት አልችልም አላፈቅራትም ሶዋት ምን ተፈጠረው? አዲስ ነገር ምን ተፈጠረ? እንዴት ልታፈቅራት ቻልክ? ፕላስ ከእናትየው ጋር የገባህባቸውን ባድ ኮንቨርሴሽኖች ወደ ጎን ትተን ይሄ የተናገርከው ቃል በቂ ነው። ይሄ በቂ ነው። አንድ ቃል ብቻ ያንን ላልከው ይቅርታ ጠይቃል። እኔ አንድ ጥያቄ ልጠይቅህ አንተ ያንን ላልከው ይቅርታ ጠይቀካል ወይ? አላፈቅራትም ላፈቅራትም አልችልም ላልከው በይፋ ይቅርታ እናትየውን ህዝቡን ጠይቀሃል? በእርግጠኝነት አልጠየቅም። አንድ ነገር ስትደጋግም ነው ያየውክ which is not good። የኢትዮጵያ ህዝብ ከትግሬ ከአማራ ከኦሮሞ ከደቡብ ከአፋር ከሶማሌ ሁሉ ተጋብቶ ተቀላቅሎ ያለ ነው። ወደ ኋላ ተመልሰን መዝገባችንን አገላብጥ ብንል የሆነ ቦታ ላይ ወይ ትግሬ ይገኝብናል፣ የሆነ ቦታ ላይ ኦሮሞ ይገኝብናል፣ የሆነ ቦታ ደቡብ ይገኝብናል። 7-8 ትውልድ ወደ ኋላ እንሂድ ካለን ድብልቅልቃችን የወጣ ሰዎችን አንድ ነገር ስትደጋግም አየው አሌክስ which is not good። እኔ እንደዚህ ስለ እንዳታገቢ እሱን አልፈልግም ብላለች። the only complaint እየደጋገምክ ያ ነበር። እናትየው ብትል እንኳን አንተ ማለት አልነበረም ሚዲያው ላይ። ያ እናቶች ከዛ በላይም ሊሉ ይችላሉ። ምክንያቱም አልወዳትም አላፈቅራትም ብለህ ሚዲያ ላይ ልጇን ስለተናገርክ ሜቢ እንደ አክቲቪስትም እንደ ፖለቲከኛም እናትየው አይታክ ካለው ጊዜያዊ የኢትዮጵያ ሲቹዌሽን ጋር ምናልባት ልጅ ሊተናኮላት ይሆን እንዴ ተመልሶ የመጣው ብላ ልትል ትችላለች። ቢካዝ ከሆነ ጊዜ በፊት አንተ ተናግረሃል አልወዳትም ላፈቅራትም አልችልም ስላልክ ዛሬ ላይ ተገልብጣ አፍቃሪ ሆነክ ስትመጣ እንደ እናት ሊያሰጋት ልትፈራ ትችላለች። ያንን ላልከው ግን ይቅርታ ጠይቀሃታል እናትየዋን? እሷ የለፋችበትን እሷ እንደ አይኗ ብሌን የምታያትን ህይወቷን የምትሰጥባትን ልጇን ነው አይደል? አልፈልጋትም ላፈቅራትም አልችልም አላፈቅራትም ያልከው ዛሬ የአንድ ፖይንት ሲደጋገም አንተ ያልከው ነገር እንዲህ ተብያለሁ እናትየው እንዲህ ብላኛለች። ከቻላችሁ እናትየውና ልጅቷን ለማቀራረብና ለማስማማት ሞክሩ።
በተለይ እናት ይሆናችሁ የልጅን ስሜት የምታውቁ ትልልቅ እናቶች አላችሁ እዚህ ሚዲያ ላይ። አዎ ትልልቅ እናቶች አላችሁ። ዴዚ አሌክስ ገና አንደኛው ነው። በህይወትሽ 999 እድል ከፊት ለፊት አለ። ምን ሆኜ ነው ያኔ ብለሽ እስክትገረሚ ድረስ አሉ ከፊት ለፊት በጣም ትልልቅ እድሎች። ገና አንቺ ገና መኖርን አይደለም ህይወትን አልጀመርሽም። ስለዚህ ዎች አውት። እናት ግን 999 እናት የለችም። እቺው አንድ ነች። እንዳይረፍድብሽ እናት ቆንጆ ነሽ። የእናት ሐዘኔታ እድሜ ያሳጥራል። እኔ ደግሞ እንደ እህት የምነግርሽ እድሜሽ እንዲያጥር አልፈልግም። ዘመንሽ እንዲባረክ ያማረውን ህይወት የተመቸውን እናት አባትሽ ቤተሰብ ዘመድ የወደደልሽን ህይወት እንድትኖሪ ነው የምፈልገው። የተባረከውን ህይወት መልካሙን እንዲገጥምሽ ነው የምፈልገው። ኢትዮጵያን እንድታስጠሪ አፍሪካን እንድታስጠሪ ነው የምፈልገው። ስለዚህ ዝቅ ብለሽ ጎንበስ ብለሽ ብትበዲም ባትበዲም እናትሽን ይቅርታ ጠይቀሽ ነገሮችሽን አስተካኪ። ከሱ ጋር ማየት ያለብሽ ነገር ካለ ቴክር ታይም ጊዜ ወስዳችሁ ተያዩ። ምን ችግር አለው? እሱም ባለበት ይቀመጥ፣ አንቺን ባለሽበት ተቀምጠሽ መተያየት ይቻላል። አንዳንዴ ህዝብ ሲጮህ የህዝብ ጩኸት እምቢ አትበሉ። እኔ በህይወቴ የሚቆጩኝ ነገሮች ስላሉ ነው። እሺ ጋይሶች ይህን የምነግራችሁ በህይወቴ ህዝብ ሲቆጣ ህዝብ ሲጮህ ኖ ህዝብ አልሰማም ብዬ ዋጋ የከፈልኩባቸው ነገሮች ስላሉ አይደለም። እናት አባትን የህዝብን ድምፅ ስሚ። ይህ ህዝብ ማለት እያንዳንዱ ከእናት ከአባት የመጣ እናት አባት የሆነ ነው እየጮኸ ያለው። ስለዚህ አንዳንዴ ቆም ብሎ ህዝብን ማዳመጥ ጥሩ ነው። በህይወቴ ትልልቅ ትምህርቶች ተምሬያለሁኝ። ህዝብ ማዳመጥ እንዳለብኝ፣ አንዳንዴ ህዝብ ኖ ሲል ችግር አለ ማለት ነው ቆዩኝ ብዬ ማየት እንዳለብኝ በህይወቴ ብዙ ነገር ተምሬያለሁኝ። ሌትሊም ቢሆን ከረፈደም ቢሆን ብዙ ነገር ተምሬያለሁ። ምክንያቱም ይሄ እዚህ ጋር የሚጮህ ኮመንት የሚጽፍ የሚያብድ ህዝብ እናት አባት የሆነ ነው። የልጅን ስሜት የሚያውቅ ነው። ከእናት አባት የወጣ ህዝብ ነው። እህት ወንድም ያለው ነው። በወንድሙ በእህቱ የደረሰበት ህዝብ ነው። ይሄንን እያለ ያለው ቆም ብለሽ ኮመንት አትጻፉ። አይ ዶንት ኬር ዲስ ኢዝ ማይ ላይፍ። አይደለም እንደ አንድ ኢትዮጵያዊ ያንቺ ነገር ሊሰማል፣ ልንጮህ ልንቆጣ ግድ ነው። እናቴ እንጮሃለን። የኢትዮጵያ ህዝብ እንኳን ለአንቺ ትንሽ ብቅ ላልሹ ጽጌረዳ አይደለም። እኛ እንኳን ስንጮህ እኛ እንኳን ስንሳሳት ከመጮህ ወደኋላ አይሉ። እኛ እንኳን ስንጮህ ስንሳሳት እየጮህ እየተቆጣ ነበር። ግን ጊዜ ሰተን እስቲ ህዝብ ለምንድን ነው የጮሁ ብለን አላዳምጥም። ዋጋ ከከፈለን በኋላ ነው ነቃ ነው። ዋጋ ካስከፈለን በኋላ ነው ነቃ ነው። ዋጋ እንዳትከፊ እናቴ፣ ገና ነሽ። እንዳትሰበሪ፣ እንዳትቀነጠሽ ቆም ብለሽ ዙሪያሽን ዙሪያሽን ማየት አለብሽ። እናት አይሆንም ያለችው ነገር በረከት የለውም፣ አይቆይም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከዛ በኋላ ደግሞ እናት አባትህን አክብር ይላል። እናትሽ ያዘነችበት ነገር አይሆንም፣ አይሳካም፣ አይመጣውም። የእናትና የውሃ ክፉ የለውም። ልንገርሽ፣ ወንድ ቢሄድ አሌክስ ቢቀር 1000 አሌክስ ይመጣል። 1000 አሌክስ። ማደር አንድ ነች እናቴ። ከሄደች ሄደች ነው፣ መመለሻ የላትም። ድንጋይ መንከስ እንዳይሆንብሽ፣ የእግር እሳት እንዳይሆንብሽ። እረፊ። በእናትሽ አትደራደር። ከእናትሽ ጋር ገብቶ በዛ ልክ ራሱ እንዲነጋገር ራሱ መፍቀድ የለብሽም። ምን ላይ ቆሙ? ምን ሲል ነው ለእናቴ ቮይስ የሚልከው? ምን ሲል ነው ከእናቴ ጋር የማያወራው? እሷ ስላወራችሁ ለምን አትሰድበው? የለፋችበትን እኮ ነው፣ ወርቋን እኮ ነው ሊወስድ የመጣው። የተንከራተተችባትን እኮ ነው፣ ዋጋ የከፈለችባትን እኮ ነው። በይፋ ሚዲያ ላይ አላፈቅራትም ላፈቅራትም አልችልም ያለው እናትሽ አሌክስን ለመጥላት በቂ ምክንያት አላት። ይሄ በቂዋ ነው፣ አለቀ። ሌላ ምንም ምክንያት ትግሬ ተብያለሁ ኦሮሞ ጂኒ ምና፣ ይሄ በቂዋ ነው። ሚዲያ ላይ ቁጭ ብሎ ይሄን ብሎሻል። እንደ እናት እንዴ እኔን የወደደ ከአንገት ልጄን የወደደ ከአንጀት ነው እናቴ። አዎ ይሄ ነው ያለው ነገር። ስለዚህ እናትሽ እሱን ለመጥላት በቂ ምክንያት አላት። which is ላፈቅራትም አልችልም ያለው ለእናትሽ ህመሟ ነው። ጌጧ ነሽ፣ ወርቋ ነሽ፣ መድመቂያዋ ነሽ። አልወዳትም ካለ ሰውዬ ጋር ነገ እንዲኖራት አትፈልግም። የምን ነገ ነው ከሱ ጋር የሚኖራት ልጇ?
አልፈልጋትም ብሏል እኮ ሚዲያ ላይ ቁጭ ብሎ። ስለዚህ እናትሽን ስሜት አዳምጪ። ዛሬ ተቀይሯል፣ ተለውጧል። ኢንሻአላህ ቢስሚላ መለወጡን ማየት ከፈለግሽ ጊቪም ታይም ባላችሁበት ሀገር ከእናትሽ ጋር ቁጭ ብለሽ ያለበት ቁጭ ብሎ አመት ከ6 ወርም ተያዩ። ገና ነው ገና ነው። እናትሽን አታስቀይም። የኔ እናት ካመለጠች አመለጠች ነው። አንቺ ብትሆኝ የእሱን እናት በዚህ ልክ ዲስሪስፔክት ያደረግሽው እመኝኝ አይሰማሽም። ስፔሻሊ ወንዶች በእናታቸው አይደራደሩም። እኛ ሴቶቹ ነን ስናፈቅር አይናችንን ሁላ ግርድ ያደረገናል። እኔ ምን እንደሆነ ጆሮአችንን ድፍን አይናችንን ግርድ ያደርገናል። ለምን እኔ አይናችን እንደሚይዘን አላውቅም። በተለይ ሴቶቹ እኛ ስናፈቅር እንዴ መቼም አሁን እንግዲህ በቅርባችን ቤተሰብ የለ ምን ነው እኔ ህዝቡን በሰማው ያልኩባቸው ነገሮች አሉ ጋይሶችዬ። ምን ነው ይሄ የኢትዮጵያ ህዝብ እንደዛው ሲል ትንሽ ባዳመጥኩኝ ብያቃለው። እናቴ ለአባቴ ህይወታችን ኑሯችን ሁሉ ከእናንተ ጋር ነው። እናንተ ስትቆጡ ቆም ብለን ነገሮቹን እኮ ቼክ ሪፐብሊክ ማድረግ ነበረብን። ያላረግናቸው ብዙ ነገሮች አሉ። ልጅ ነሽ። በዚህ ሰዓት ስተትና ጉድለት ሊያደክምሽ ሊሰብርሽ ልትቀጭ ትችያለሽ። እንደኛ የህይወትን ውጣ ውረድ ላይ ታችሁን አላየሽም። እኔ ፍቅር ዴዚዬ እናትሽን አዳምጫት። ግድ የለሽም እናትሽ ትጉዳሽ ታጥፋሽ። እናትሽ ግድ የለሽም እናትሽን አዳምጪ። ወንድ ቢሄድ ወንድ ይመጣል። ቤት ይሄዳል። ወንድ ምን አባቱ መሄጃለሁ ይመጣል። እንኳን ለአንቺ ለመሰለ ቆንጆ እኛ እንኳን ኡጋዱጉ የመሰል ነው። ስንቱ ወዶን ያወራናል እዚህ ሚዲያ ላይ ስንቱ ለእኛ እንኳን እንዲመጪው ዘመን ለምንመስለው እኛን እንኳን ስንቱ ሃሎ ሀዋሪው ሀውልዳሪው ይሉናል በውስጥ። እንኳን ለአንቺ ለመሰለ አበባ ሌሽ ማሌሽ በእናትሽ ከመጣ እንዳሰሚ የእናትሽ መመኔ ገብቶኛል። እናቱን እንዲ አንገቱ ላይ ነበር አለ የምቆመው። ልጄን አልወዳትም፣ አልፈልጋትም፣ አላፈቅራትም፣ ላፈቅራትም አልችልም ካልክ ከላስ ብሏል አረብ። ከዛ በኋላ ምን አይተህ ወደድካት? ምን አይተህ ልጄ ጋር መጣክ? ሚዲያ ፊት ቁጭ ብለክ ያንን የተናገርክ ሰውዬ ዛሬ እናትየው እንዲነች አለችኝ እንዲህ ነው አለችኝ። ምንም ትበል መብቷ ነው። አለቀ። ሬድ ላይ ነው አነክተሃል እኮ። አላፈቅራትም ላፈቅራት አልችልም ብልሃል። ሶሪ አፍሪካ። ከዚህ በኋላ ማን ይሰማሃል? ማን ያዳምጠሃል? ሚዲያ አልረሳልክም። እንኳን እናትየዋ ትላንትና ዮኒ ማኛ ሲጠይቅ ካልነበር እንዴ ከዚህ በፊት እኮ እንዲህ ብለካት ነበር ብሎ ሚዲያ አልረሳልክም። እንኳን እናት ህመም አላት እኮ። ነገ ምን አድርጎ ሊያመጣብኝ ነው ልጄን ትላለች። እናት አይደለች እንዴ? ኦፍኮርስ ነገ ልጄ ምን ይሆን የሚጠብቃት? ባልኖርስ? እናቶች ብንሞትስ ብለው እኮ የሚያስቡ ናቸው። እኔ ባልኖር አሁን በህይወት ባልኖር ልጄ ምን ይገጥማት ይሆን? እንደው ከእሷ በፊት እኔን አስቀድመኝ የሚሉ እኮ ናቸው። እናት ከእናት እኩል ለማውራት እንዳትሞክሩ፣ እንዳታስቡት። ተበድላለች። ለምን በርበሬ አታጥናትም? ከቻለች በኤሌክትሪክ ገመድ እግሯን ወደ ላይ ዘቅዝቃ ለምን አትገርፋትም? የፊት ጢንት አስራ ለምን አርባ አትገርፋትም? እናት እኮ ነች። ከእናቷ በላይ ልታዝኑ ነው? ከእናቷ በላይ ልትወዷት ነው? ከእናቷ በላይ ዋጋ ልትከፍሉ ነው? አታጨብጭቡ። ስለዚህ እናትሽን ቆም ብለሽ እናትሽን አዳምጪ። የቀረው ይቀራል። ልንገርሽ፣ ፍቅርም ያልቃል። ሞኝ እንዳትሆኝ። ወንድም ይሄዳል። መተካ የሌላት እንዳታመልጥሽ። በዚህ ብስጭት ውስጥ ስንት ነገር አለ። ደም ግፊት፣ ስንት ነገር አለ። ስንት አይነት ህመም ይመጣል በድንገት። አቁሚና እናትሽን ዎች አውት አድርጌ። እኔ እናት ጎረምሳ ቤት ጎረምሳ ይመጣል። ለራሱ ገና ለኃላፊነት ብቁ አይደለም እሱ። እንኳን ለራሱ እንኳን ሚስት እንኳን እጮኛ እንኳን ገና ነው። እኔ እናት ቤተሰቦቻችን ደግሞ በተፈጥሮ የሚፈልጉት እንደዚህ አይነት እኩያሽ ወይ ደግሞ ከአንቺ እድሜ አይደለም። በቃ እናትሽ ቲፒካል የኢትዮጵያዊ እናት ነች። የማይለወጥ የማይቀየር ክብር ትፈልጋለች፣ ወቅት ትፈልጋለች፣ ማዕረግ ትፈልጋለች። ይሄ ነው ያለው ነገር። ጨርሻለሁ።